ታስራ ልጆቿ እንደሞቱ ብታምንም ለእሷ አስከሬን አግኝታ አፈር ማልበሱ ትንሽ ከሀዘኗ እንድታገግም ይረዳታልና እሷም ወደ እነሱ እስክትሄድ ድረስ ምርኩዝ እንዲሆናት እንደው እንደ ዘበት ካፈር በታች በጭቃ ናዳ ውስጥ በድንገት ስለተዋጡ ልጆቿ እንዲሁ በቃ አልፈዋል ብላ አርፋ ለመተኛት አላስቻላትም። ሁለቱን ቀብራ ሶስቱን በፍለጋ ላይ ነች። ሌላኛው ደግሞ እጅግ ልብ የሚነካውና የሚያሳዝነው ከሶስቱ ልጆቿ አንዷ ነፍሰ ጡር ነበረች። ከዛሬ ነገ የልጅ ልጄ ወደዚች ምድር ይመጣል ብላ በተስፋ ስትጠብቅ ነበር። ድንገት ግን ያ ሁሉ ዓለሟ ጨለመ። የራሱ የሆነ መርዶ አለው። ተፈጥሮ ግን አንዳንዴ መርዷን የምታረዳው በዝምታና በጭቃ ውስጥ ቀብራ ነው። አሁን እናት በጭቃ ውስጥ የምትፈልገው ልጇን ብቻ ሳይሆን ያላቀፈችውንና በጉጉት የጠበቀችውን ያንኑ ያልተወለደ ሕፃን ጭምር ነው። የዚህች እናት ታሪክ የብዙ እናቶች ተመሳሳይ ታሪክ ነው። በድንገት ልጆቻቸውን ወገናቸውን እያጡ መሪር በሆነ ሐዘን ውስጥ ሆነው በጭቃው መካከል ሆነው በድን እየፈለጉ ነው። መልሰው ከዛ ከጭቃ ውስጥ ወጥተው ሕይወት ባይዘሩም ለነሱ ግን በክብር ቀበር ናቸው የሚለውም አንድ መጽናኛና ተስፋ ነው። ድንገት ባልጠበቁበት የክረምት ወራት ባልገባበት በበልግ ወቅት በድንገት የመጣው ኃይለኛ ዝናብ 125 ሰዎችን ቁጡ አስቀርቷል። አያችሁ፣ ለዚችው ነው የምንጣላው። ለዚችው ጊዜ ለዚችው ሞታችን በምን ይሁን አናቅ፣ በምን እንሙት አናቅ። ተኝተን በጎርፍ አደጋ ወይም ተንፋሻችን አጥሮ ወይም ቤት ውተን በቃ በእንቅፋት እና ለዚች ነው የምንጣላ ቤተሰብ። ለዚች ነው አንድነትን ያጣ ነው። ለዚች ሞት እዛ ሀገር ደግሞ በጣም ተደጋከመ። እግዚአብሔር እኮ ሊያስተምር ነው ይህን ሁሉ እየተፈተነ ይህ ሁሉ እየመጣብን እንጂ እኮ ሊቀጣን አይደለም። እግዚአብሔር ለምን ይቅርታ ድምፅ ስላለ ለምን ትምህርት አይሆነንም? ቤተሰብ ለምንድን ነው የምንጣላ? ለምንድን ነው የምንባላ? ለምንድን ነው ለዚች ጊዜ መቤቴ ወላዲተ ቃሏ ጭንቃማላጅቷ የኔ እናት ያፈቅድብላ የልጅሽ እየጠበቀች የኔ እናት ማርያምን ወይኔ አምላኬ ወይ አሟሟቴን አሳምረው የኔ መድኃኒዓለም ሁሉም አስክሬን እንደው ተገኝተው እንዲቀብሩ እግዚአብሔር ይርዳቸው። እኛ ስደት ላይ እኛ ራሱ ስደት ላይ ጦርነት አለ። በምን ሞት በምን እንትነለን አናቀቅን። እንባላለን፣ እንጣላለን፣ እንሰዳደባለን። አንደበታችን መጥፎ ነገር የሰውን ነገር እንፈልጋለን። ምን እንላለን? በምን እንጠራ አናቅም። ቤተሰብ በምን እንሄድ አናቅም። በምን እንሙት አናቅም። ወደ አምላካችን በምን መንገድ እንደምንሄድ አናውቀውም። ቤተሰብ በምን እንደምንሄድ ባካችሁ ማርያምን እናት አስባችሁታል? ልጆቿን ሁለቱን አግኝታ አስክሬን፣ ሌሎቹን ደግሞ ገና አላገኘችም። እሱንም ነፍሰ ጡር አለች። አንድ ደግሞ ሙሉ ቤተሰቡን አጥቶ እሱ ብቻውን የተረፈ የኔ አባት ወይኔ አምላኬ አንተ ትርፍልኝ። የኔ አባት አንተ ይቅርታ በለን። እንደው ሰላሙን ይስጠን፣ ሰላምን ያውርድልን እግዚአብሔር። ማርያምን ከባድ ነው፣ ይከብዳል። እናት ሙሉ ልጆቿን ስታጣ፣ የልጅ ልጆቿን ስታጣ ከባድ ነው። ብቸኝነት ይከብዳል። እኔ ስለማውቀው አብረው ኑረው አሳድጋ ወልዳ አሳድጋ ለፍታ ድራ መከራ አይታ ስታጣ አያችሁ በምን እንደምንሞት በምን እንሞት አናውቅም።
በጎርፍ ሞት፣ በእንቅፋት ሞት፣ በእሳት አደጋ ሞት፣ ተኝተን ትንፋሻችን እዛው ይቅር ሞት አናቅም፣ 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 አናቅም። ቤተሰብ አናቅም፣ አናቅም፣ አናቅም። በምን እንሙት አናቅም። አንጣላ፣ አንድ እንሁን፣ ዘር አንቁጠር፣ ቋንቋ እንለይ። አንድ ነው እግዚአብሔር፣ አንድ ነው። ሁለት አምላክ የለም፣ ሁለት ፈጣሪ የለም። አንድ ፈጣሪ ነው ያለው። እኛ ስለምንባላ እኮ ነው እንደዚህ ሁሉ ነገር እየመጣ ያለው። ትምህርት ግን አይሆነንም እንደኛ። እባካችሁ ለጎፋ ጋሞ ነው ጋሞ እግዚአብሔር መጽናናት ይስጣቸው። ሁሉም ቤተሰብ ያጣ ሰው መጽናናቱን እግዚአብሔር ያውረድለት። ያመጣው እሱ ነው፣ የሚያጽናናው እሱ ነው፣ የሚመልሰው እሱ ነው። ይታረቀን፣ ይታረቀን፣ እውነት ይታረቀን፣ ይታረቀን። ነፍስ ይማር፣ ማርያምን ነፍስ ይማር። እባካችሁ ግን አንጣላ፣ እንዋደድ፣ ዘር አንቁጠር፣ ቋንቋ አንቁጠር፣ ብሔር አንቁጠር። ሰው እንሁን፣ ሰው እንሁን። ቤተሰብ ሰው እንሁን። ሰው ነው የሚበልጠው። ሰው እንሁን። ይኸው ይዩት እንዴት ሰው በምን እንደሚሞት አናውቅም። ተው አያችሁ። ነፍስ ይማርልን፣ ነፍሳቸውን በአጸደ ገነት ያድርግልን፣ አስክሬናቸው ደግሞ እንዲገኝልን እግዚአብሔር ይርዳል። እግዚአብሔር ይርዳልን። የኔ መድኃኔዓለም እሱ ይርዳል እና ነፍስ ይማር፣ ነፍስ ይማር። መጽናናትን እመኛለሁ ለጎፋ አገሩ። በቃ አይምሮዬን ሳዳመጠው ማርያምን እኔ ደግሞ በጣም ነው የምከታተላት። ሰምቻለሁ በቀደምም፣ ግን ይሄን ያህል ሰው አላስብኩም። መቤቴን ይሄን ያህል ሰው አላስብኩም። መብርሃንን ነፍስ ይማር፣ መቤቴን ነፍስ ይማር፣ ነፍስ ይማር።